የሚለውን አባቶቻችን በምን አይነት መልኩ እንደሚገልጹ ተረዱ። ይችላል እኮ ሐዋርያው ቅዱስ ጳውሎስ እየሰማችሁ ነው፣ ክፉ መንፈስ እንኳን እየመሰከረ ነው ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ታላቅነት፣ እኛ የእግዚአብሔር አገልጋዮች መሆናችንን እግዚአብሔር አምላክ በእኛ ውስጥ እንደሚሰራ ይሄው ክፉ መንፈስ በክፉ መንፈስ የተያዘች ሴት እንኳን እየመሰከረች ነው ብሎ ሐዋርያው ቅዱስ ጳውሎስ ሰዎች የዚችን ገረድ ድምጽ ይሰሙ ዘንድ ግድ ሊላቸው ይችላል። ግን ይሄንን አላደረገም። ስለምን ቢሉ ክፉ መንፈስ ስለ ሐዋርያቱ መመስከሩ ለሐዋርያቱ መመስከር ግድ ብሎት አይደለም፣ ወይም እውነት መናገር ፈልጎ አይደለም፣ ወይም የእግዚአብሔር አገልጋዮች እነሱ ናቸው ብሎ መጠቆምን ለሰዎች እውነትን ማሳየት ፈልጎ አይደለም ይላል። ምንድነው ምክንያቱ ቢሉ ሐዋርያት የእግዚአብሔር አገልጋዮች ናቸው ብሎ በመመስከሩ ምስክርነቱ እውነት ነው። በኋላ ላይ ሰዎች ግን ይሄ በዚህ ሴት ላይ ወዳለው ክፉ መንፈስ እውነት ምስክርነትን ይመሰክራል ብለው እነሱም ነገ ደግሞ ክሬዲት ተሰጥቷቸው ነገ እነሱም ደግሞ ሌሎች ሰዎች የፊልጵስዩስ ሰዎች ወደዚች ሴት በመምጣት ጥንቁልናን ያስጠነቁሉ ዘንድ ቤዚክሊ ቃሉን በቀላል አድርገን ብንመለከተው ማርኬቲንግ ፐርፐዝ ሊጠቀምበት ስለፈለገ ነው እንጂ እውነት ለመናገር ፈልጎ አይደለም። ስለዚህ እውነት የተናገረው ነገር እውነት ቢሆንም እውነት የተናገረው ግን ከጀርባው ክፋት አለ፣ ዓላማው ሌላ ነው። ሰዎች ሐዋርያትን እውነተኛ ናቸው ብሎ በመናገሩ እውነትን በመመስከሩ ነገ ሰዎች ወደሱ መጥተው ሌላ ነገር ይጠነቁልላቸው ዘንድ ስለ ሌላ ነገር ይነገራቸው ዘንድ ይጠይቁት ዘንድ ሰዎች ወደርሱ ይመጡ ዘንድ ሐዋርያትን ተጠቅሞ ሰዎችን ወደሱ ያቀርብ ዘንድ ስለፈለገ እውነተኛ የሆነውን ነገር ተናገር ይላሉ። ስለዚህ ዓላማው ምንጩ ሶርሱ ኢቭል ነው፣ ሐሳቡ ትክክል አይደለም። ስለዚህ ነው ሐዋርያት እርሷን ጳውሎስና እኛን የተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የሉል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያ ሰዓት ወጣ የሚለው። ስለዚህ ሶስተኛ ዲያብሎስ ክፉ እውነት ቢናገር እንኳን ከጀርባው ሌላ ዓላማ ክፉ የሆነ ዓላማ ያቀፈ ስለሆነ ጌታችን መራችን ኢየሱስ ክርስቶስ እንዳይመሰክር እንዳይናገር ከለከለው። ሌላው በአምስተኛ ደረጃ ሌላው ስለ ኢየሱስ ክርስቶስ እንዳይናገር የከለከለበት ምክንያት ምንድነው ሲል ጊዜው አሁን አልደረሰምና። ኦኬ እግዚአብሔር አምላክ ራሱ የሚገልጥበት ምስጢሩን የሚነግርበት ጊዜው አለው። በሚሰራው በራሱ ጊዜ እንጂ በክፉ መንፈስ ጊዜ ይገለጥ ዘንድ ስላልወደደ በራሱ ጊዜ የሚሰራ አምላክ ስለሆነ ጊዜው ስላልደረሰ ይህንን አደረገ ይላሉ። በአራተኛ ደረጃ እነዚህ ነጥቦች እንመለከታለን። እዛው ቁጥር 13 ላይ ወደ ተራራም ወጣ፣ ራሱን ወደርሱ ጠራ፣ ወደርሱም ሄዱ ይላል። አሁን ቁጥር 13 ላይ የማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ወደ ተራራም ወጣ፣ ራሱም የወደዳቸውን ወደርሱ ጠራ፣ ወደርሱም ሄዱ፣ ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው ድውዮችንም ሊፈውስ አጋንንትንም ሊያወጣ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። አሁን 12 ሐዋርያትን መረጠ ማርቆስ። አሁን ስለ ሐዋርያት ምርጫ ማቴዎስንም ማርቆስንም ሉቃስንም እንመለከታለን። እዚህ ጋር ግን ሉቃስ ደግሞ አንድ የሚነግረን አንድ ትልቅ ሚስጥር አለ። ማርቆስን ስታነቡ ማርቆስ ወንጌል ምዕራፍ 3 ላይ ስታነቡ ከቁጥር 13 ጀምራችሁ ወደ ተራራ ወጣ ይላል፣ ራሱም የወደዳቸውን ወደርሱ ጠራ፣ ወደርሱም ሄዱ፣ ከእርሱም ጋር እንዲኖሩ ለመስበክም እንዲልካቸው ድውዮችንም ሊያወጣ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። ከዛ በኋላ 12ቱን በስም ሲዘረዝር እናያለን፣ ነገዳቸውንም እናያለን። በነገራችን ላይ ምሳሌያነት 12ቱ ሐዋርያት 12 መሆናቸው ሚስጥር ምሳሌው በ12ቱ ነገደ እስራኤል ነው። ያንን ከስማቸው ከነገዳቸው አያይዘን ምናይ ይሆናል። ግን ሉቃስ ደግሞ አንድ የሚነግረን አንድ እውነት አለ። የሉቃስ ወንጌል ምዕራፍ 6 ላይ ነው ይሄንን የምናገኘው። ሉቃስ ወንጌል ምዕራፍ 6 ላይ ምን ይላል? በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ከቁጥር 12 ጀምሮ ነው ማርበው። ሉቃስ 6:12 በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። ሉቃስ ደግሞ ሚላላ ጸሎት ማድረጉን ይነግረናል። ሉቃስ ደግሞ ጸሎት ማድረጉን ለምንድነው ጸሎት ያደረገው? ጠራቸው፣ ግን ጠርቶ ዝም ብሎ አይደለም
12ቱን የመረጠው? 12ቱን ከጠራ በኋላ ወደ እግዚአብሔር መጸለዩን ይነግረናል። ኦኬ መጸለዩ ምንን ነው የሚናገረው? ጸሎት ማቅረቡ እሱ እግዚአብሔር አይደለ? ጸሎት ተቀባይ የሆነ አምላክ ባለፈውም አይተናል። ጸሎት ተቀባይ የሆነ አምላክ ስለምን ጸለየ ቢሉ እኛ መንፈሳዊ አገልግሎትን ገንዘብ ከማድረጋችን በፊት ጸሎት ማድረግ እንዳለብን ሊያስተምረን ስለወደደ ጸለየ። ኦኬ ሊያስተምረን ስለፈለገ ጸለየ። ስለዚህ ማንም ሰው ድምጽ ተቋርጧል። ዲያቆን ሰማችኋል? አይሰማም? አሁን መጥቷል። ይሰማል? ያ ኦኬ እሺ መልካም እሺ he wanted to proclaim that his ministry working in truth are chosen not according to human mind but to divine will ይላል። ምን ማለት ነው? ይሄንን የሚናገሩት ቄስ ቴዎድሮስ ማለት ናቸው በፓትሪስቲክ ኮሜንታራቸው ላይ in the gospel of ማርክ ላይ ሐዋርያቱን መምረጡ መላኩ ወንጌልን ያስተምሩ ዘንድ ሐዋርያትን መምረጡ በእውነት እና በእግዚአብሔር ሐሳብ እንጂ በሰው አይምሮ ያልሆነ መሆኑን ሊያስረግጥ ስለፈለገ ጸለየ። ኦኬ ሊያስረግጥ ስለፈለገ ስለዚህ ሐዋርያት የተመረጡት በሰው ሐሳብ ሳይሆን በእግዚአብሔር ፈቃድ መሆኑን ሲገልጽ ነው ወደ እግዚአብሔር የጸለየውና 12ቱን ሐዋርያት የመረጠው እሱ ጸለየ ሲል ደግሞ እሱ የጸለየበት ምክንያት ቀደም ተናግረናል። እሱ ራሱ እግዚአብሔር ነው። ጸሎትን የሚቀበል እርሱ ነው። እኔና እናንተ ግን መንፈሳዊ የሆነ ነገር ከማድረጋችን በፊት ጸሎት ማድረግ እንዳለብን ለቤተክርስቲያን ሊያስተምር ስለፈለገ ጸሎትን አቀረበ። ዛሬ ለዛ ነው ሹመት ከመደረጉ በፊት የአገልግሎት ሹመት ከመደረጉ በፊት ቤተክርስቲያን ጸሎት ወደ እግዚአብሔር ታቀርባለች። በነገራችን ላይ እንዲያው ዲያቆን ዛማኑኤል ይሄን ነገር በቀደመችው ቤተክርስቲያን ውስጥ ልታሳየን ትችላለህ ወይ ካላችሁ አው ተጽፎ እናነባለን። ለምሳሌ ሐዋርያት ሥራ ምዕራፍ 1 በይሁዳ ፋንታ ማቲያስ ሲተካ ሐዋርያት ምንድነው ያደረጉት? ጸሎት ነው ያቀረቡት። በነገራችን ላይ ክርስቶስን መሰሉ የምንለው ከዚህም አኳያ ነው። ትምህርቱን እነሱ ሲሰብኩ ሲያስተምሩ ኖረውት ሆነውት በህይወታቸው ገልጠው ነው እያሳዩን። ለምሳሌ ይሄንን ሐሳብ እንመልከት። ከቁጥር ሐዋርያት ሥራ ምዕራፍ 1 ከቁጥር 14 ጀምሬ ላንብበው ተመልከቱ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚያ ወራት ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ ወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው በመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። እውነት ነው። እግዚአብሔርን ማገልገል መታደል ነው። ክርስቲያኖች እግዚአብሔርን ማገልገል ሐዋርያዊ አገልግሎት መታደል ነው። ኦኬ ለዚህ ነው ቤተክርስቲያን እንዲያው ከዓለም ልትሰጥ ከምትችለው ማዕረግ በላይ የእግዚአብሔር አገልጋይ ተብሎ መጠራት እጅጉን ይልቃል፣ እጅጉን ይበልጣል የምትለውና ከኛ ጋር ተቆጥሮ ነበር ለዚህም አገልግሎት ታድሎ ነበረ ካለ በኋላ ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው በምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበት በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከእነዚህ ከአንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። አሁን በይሁዳ በኃጢአት ምክንያት ቁጥሩ ከ12ቱ ሐዋርያት ሞቷል። ሞትን ሞቷል። ይሁዳ እውነተኛ ሞትን ሞቷል። ኦኬ በኃጢአት ምክንያት ስለሞተ ቁጥሩ 12 ከ12ቱ ሐዋርያት 11 ሆነዋል። ስለዚህ በይሁዳ ፋንታ ሊተኩ ነው ማለት ነው ሌላ ሐዋርያ። አሁን ምን እንደሚያደርጉ እንመለከታለን። ኢየሱስም የሚሉት በርሳን የተባለ ዮሴፍ ማቲያስ ሁለቱን አቆሙ ሲጸልዩም ብሎ ይጀምራል ቁጥር 25 ላይ
ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎት ሐዋርያነት ስፍራን እንዲቀበል የመረጥኸው ከነዚህ ከሁለቱ አንዱን ሹመው አሉ ይላል። ከዛ ዕጣ ተጣጣሉ። ዕጣው ለማን ወደቀ? ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። ስለዚህ ማቲያስን የመረጠው ማን ነው? ጴጥሮስ ነው ወይ? አይደለም። ሐዋርያት ናቸው ወይ? አይደለም። መንፈስ ቅዱስ ነው። ጸሎት ማቅረባቸው የሚናገረው ይሄንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን በሉቃስ ወንጌል ምዕራፍ 6 ላይ ሐዋርያትን አስተምሯል። እሱ ጸልዮ ነው የመረጣቸው። ጸልዮ መምረጡ እሱ ምንድነው? አንደኛ ጸሎት ማድረግ እንደሚገባን መንፈሳዊ አገልግሎትን ገንዘብ ከማድረጋችን በፊት በማንኛውም ህይወት ውስጥ ጸሎትን ገንዘብ ማድረግ እንደሚገባን፣ ሁለተኛ ደግሞ የተመረጡት ሐዋርያት በሰው ፈቃድ ሳይሆን በእግዚአብሔር መለኮታዊ ፈቃድ መመረጣቸውን ለመግለጽ ጸለየ ተብሎ ተጽፏል። እና ይሄንን ነጥቦች ገንዘብ ልናደርግ ያስፈልጋል። ኦኬ እሺ አይ ቲንክ ቶሎ ልበል። እዛው ላይ ወደ ማርቆስ ምዕራፍ 3 ቁጥር 13 ላይ ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ለእርሱም እንዲኖሩ ለመስበክ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድዌዎችንም ሊፈውስ አጋንንትንም ሊያወጣ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። እና አሁን በወንጌል ይሄንን ታሪክ በተለይ በሲናፕቲክ ጋስፐል በምንላቸው ማቴዎስ፣ ማርቆስ፣ ሉቃስ ላይ በግልጥ ተገልጦ እናያለን። እነሱን ገጸ ንባባቸውን እንመለከትና እንቀጥላለን ማለት ነው። ሌላው ማቴዎስ ወንጌል ላይ ማቴዎስ 10 ላይ ይሄንን ሐሳብ ስማቸውን ዘርዝሮ ማቴዎስ ያስቀምጥልናል። ማቴዎስ 10 ላይ ስትመለከቱ 12 ደቀ መዛሙርቱን ወደ እርሱ ጠርቶ ስለምን 12 አደረገ? ምሳሌው 12 የመሆናቸው መጠን በ12ቱ ነገደ እስራኤል ምሳሌ ነው 12ቱን ሐዋርያት የመረጠው። ኦኬ ኢትዮጵያ ሊቃውንት 12 የመሆናቸው ሚስጥር በ12ቱ ነገደ እስራኤል ምሳሌ ብለው ያስቀምጣሉ። እዛው ላይ እንቀጥልና 12ቱም ደቀ መዛሙርቱ ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው ይላል። አሁን ተመልከቱ፣ ማቴዎስ ስልጣንን ሰጣቸው ይላል። ስልጣን ይሄንን በማርቆስ ላይ መለስ ብለን የምናየው ይሆናል በኋላ ላይ። ስልጣን ሰጪ እሱ እንደሆነ ሲገልጽ ነው። ሐዋርያት ተሰጣቸው። ምንጩ ግን ማን ነው? እግዚአብሔር አምላክ ነው። ኦኬ እሱ ጌታ መሆኑን እየገለጸ ነው። የጌቶች ጌታ ባለስልጣን መሆኑን እየገለጸ ነው። ያ ማልክት አምላክ መሆኑን እየገለጸ ነው። ለዚህ እኮ ነው በዮሐንስ ራእይ ላይ ባለፈው ቲንክ አይተናል ብዬ ገምታለሁ። በትናንትና በነበረን መርሃ ግብር ላይ ራእይ ዮሐንስ ምዕራፍ 19 ላይ የጌቶች ጌታ ያማልክት አምላክ ስሙ ይላል። የክርስቶስን ስም ሲናገር ያማልክት የ16 ላይ ስትመጡ በልብሱም በጭኑም የተጻፈበት ብሎ የነገስታት ንጉስና የጌቶች ጌታ የሚል ስም አለው። እሱ ባለስልጣን እንደሆነ፣ እርሱን የሚተካከል እንደሌለ፣ ስልጣን የሚሰጥ እርሱ እንደሆነ፣ ጸጋን የሚሰጥ እርሱ እንደሆነ፣ እሱ አምላክ እንደሆነ የምንረዳበት ክፍል ነው። ስለዚህ 12 አማልክት ቅዱሳን በተሰጣቸው ስጦታ በተሰጣቸው ጸጋ ታምራት ቢያደርጉ የታምራቱ ባለቤት ትላለች ቤተክርስቲያን። የታምራቱ ባለቤት እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። የትኛውም ጻድቅ፣ የትኛውም ሰማዕት፣ የትኛውም ቅዱስ ፈውስን ቢያደርግ ፈውሱ ባለቤት ግን ማን ነው? እግዚአብሔር ነው። ከእግዚአብሔር ተለይተው ይሄንን ያደርጋሉ ብላ ቤተክርስቲያን አታስተምርም። ሲጀምር ከእግዚአብሔር ተለይተው ሐዋርያት ቅዱስ ተብለው ሊጠሩ አይችሉም። ሐዋርያት ተብለው ሊጠሩ አይችሉም። ሰማዕታት ተብለው ሊጠሩ አይችሉም። ኦኬ ስለዚህ ሁልጊዜ ክርስቲያኖች በዚህ የተማራችሁ ያላችሁ የእግዚአብሔር ቃል የምትማሩ አንድ ነገር ሪኮግናይዝ እንድታደርጉት የምንፈልገው እኔም ጵላዲዮስን የታምሩ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ለምሳሌ ቅድስት አርሴማን ተጠቅሞ እግዚአብሔር አምላክ ፈውስን ሰጠኝ፣ የደዌ ፈውስን ሰጠኝ ልንል እንችላለን። which is fine, totally fine, theologically ኤረር የለውም። በቅዱሳን ላይ እግዚአብሔር ድንቅን ያደርጋልና፣ ግን የታምሩ ባለቤት እንዳይረሳ እዚህ ላይ ጥንቃቄ ልናደርግ ያስፈልጋል። የታምሩ ባለቤት እንዳይረሳ። ቅዱሳን መላእክት ከእግዚአብሔር ሲጀምር አይለዩም። ተለይተው ደግሞ ቅዱሳን ብለን አንጠራቸውም፣ ርኩሳን እንጂ። ስለዚህ ቅዱሳን ድንቅ ቢያደርጉ፣ ታምራት ቢያደርጉ፣ በደዌ የተያዘን ሰው ቢፈውሱ፣ ጥላቸው ቢያድን፣ ቢፈውስ የታምሩ ባለቤት ማን ነው? እግዚአብሔር አምላክ። ይሄ ይታወቅ። 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌን ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው ይለናል ስንዳነብ። ጴጥሮስ የተባለው ስምዖን፣
ወንድሙ እንድሪያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስም፣ ቶማስ ቀራጭ ማቴዎስም፣ የልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊው ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ፣ እነዚህ 12ቱ ኢየሱስ ላካቸው አዘዛቸው፣ እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆን ወደ ጠፉት በጎች ሂዱ እንጂ ብሎ አስቀድሞ ወደ እስራኤል ሕዝብ እንደላካቸው እንመለከታለን። በኋላ ላይ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ወደ አሕዛብ መንደር ሲሄዱ ደግሞ እንመለከታለን። ገጸ ንባብ አሁንም የሉቃስን ብታነቡ ሉቃስ 6 ላይ ቅድምም ጀምረን ነበረ፣ መለስ ብለን የሉቃስ ማየት እንችላለን። የሉቃስ 6 ላይ ስታዩ ከቁጥር 12 ጀምራችሁ እንዲህ ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 6 ቁጥር 12። እሺ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም ጋር 12 መረጠ። ደግሞም ሐዋርያ ብሎ ሰየማቸው። እነርሱ ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙ እንድሪያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስም፣ የልፌዎስ ልጅ ያዕቆብም፣ ቀናተኛው የሚባለው ስምዖን፣ ያዕቆብ፣ ይሁዳም አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው ይላል። አስቆሮት በምትባል ከተማ የሚኖር ይሁዳ ነው። ይሄ ይሁዳ የካደው ይሁዳ አደረገ ይለናል። ኦኬ 12። ስለዚህ አሁን በደንብ እየተረዳችሁ ነው ብዬ እገምታለሁ። በተለይ የወንጌል መግቢያ የማርቆስ ወንጌል መግቢያን የወንጌል መግቢያን ስንማር አይተናል። ሲናፕቲክ ጋስፐል ወይም አብሮ የሚነበብ አብሮ የሚታይ የተባሉበት ማቴዎስ፣ ማርቆስ፣ ሉቃስ አብሮ የሚነበቡ አብሮ የሚታዩ የተባሉበት ምክንያት አንድ አይነት ታሪክ በውስጣቸው እናነባለንና ለዛ ነው። ይሄንን በተለይ ባለፈው ማርቆስ 2ን ስናይ ሉቃስን ማቴዎስን እያነበብን እየሄድ ነው ማለት ነው። አንድ ላይ የሚነበቡ መሆናቸውን እንድንመለከት ነው። እሺ ሐዋርያ ማለት ነው የሚለውን ሐሳብ እዛው ላይ ማርቆስ ላይ ስትመጡ ማርቆስ 3 ቁጥር 16 ስምዖን ጴጥሮስ እያለ ከመዘርዘሩ በፊት ነገዳቸውንም ከማየታችን በፊት ሐዋርያ ማለት ምን ማለት ነው የሚለውን እንመለከታለን። እንግዲህ ሐዋርያ አገልግሎቱ ምንድነው? ሐዋርያ የሚባለው ማን ነው የሚሾመው? እነዚህ ነጥቦች እንመለከት። አንደኛ ሐዋርያት ማለት ቃል በቃል ስንተረጉሞ ሂያጅ ማለት ነው፣ ተጓዥ ማለት ነው። ሂያጅ ብለው ያስቀምጡታል ኢትዮጵያ ሊቃውንት። ሐዋርያ የሚለው ቃል የወጣው ሐረ ሄደ ከሚለው ግስ ስለሆነ ብለው አያይዘው ይናገራሉ። ይሄ ከመጽሐፍ ቅዱስ መዝገበ ቃላት ፍቺው ጋር እንኳን ተመሳሳይ ነው ሐሳቡ እና ሐዋርያ ማለት ሂያጅ ብለው ይናገራሉ። ስለምን ይሄንን አሉ ቢሉ ከአንድ ቦታ ወደ አንድ ቦታ እየሄደ የእግዚአብሔርን ቃል የሚያስተምር ሐዋርያ ተብሎ ይጠራል። ከአንድ ቦታ ወደ አንድ ቦታ እየሄደ አሁን ለምሳሌ ሐዋርያው ቅዱስ ጳውሎስ ስንመለከት ከ12ቱ ሐዋርያት መካከል አይመደብም። ሐዋርያው ቅዱስ ጳውሎስ ስሙን ከ12ቱ ሐዋርያት መካከል የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያ መካከል አናገኝም፣ ግን ሐዋርያ ተብሎ ይጠራል። ስለምን አይተናል። በተለይ ሐዋርያ ሥራ ተማሪዎች ስትማሩ አንደኛው ሐዋርያዊ ጉዞ፣ ሁለተኛ ሐዋርያዊ ጉዞ እያለች ሶስተኛ ሐዋርያዊ ጉዞ እያልን አይተናል። ሐዋርያው ቅዱስ ጳውሎስ ግሪክ ሲሄድ፣ ኤዥያ ማይነር ቱርክ ሲሄድ እየሄደ ያስተምራል። ስለዚህ ሐዋርያ ተብሎ ተጠርቷል እና ሐዋርያ የተባሉት መጀመሪያ ጊዜ የተሰየሙት 12ቱን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርትና እንግዲህ 12ቱን ዘርዝሮና አስቀምጦልናል። የሐዋርያት ዋና ስራቸው ምንድነው ብያለሁ? ከአንድ ቦታ ወደ አንድ ቦታ እየሄዱ ወንጌልን ማስተማር፣ በአገሩ እየተዘዋወሩ ወንጌልን መስበክ ነው የሐዋርያ። አንድ ሰው ሐዋርያ ሲል ያ ሰው ግብሩ ይሄ ነው፣ ወንጌልን ማስተማር ነው። ስለዚህ ስራቸው ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሾማቸው። ሂዱ አስተምሩ የሚያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናገኛለን። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳር ምስክሮቼ ትሆናላችሁ አለ። ይህም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። የሚናገረው ሉቃስ የሚጽፈው ስለ ክርስቶስ ነው። ከዛ በኋላ ማድረጉን እናያለን። ከዛ በፊት ግን የሰጣቸው የሐዋርያት
ቤዚክሊ ጆብ ዲስክሪፕሽን በሉት የስራ ዘርፍ የሚሰሩት ምንድነው? በኢየሩሳሌም በይሁዳም ከዛ በሰማሪያም ከዛ ደግሞ እስከ ምድር ዳርም ድረስ አለ። ምድር ዳርም አህዛብን ጨምሮ ከኢየሩሳሌም ወጥተው በግሪክ በሮም እየሄዱ ወንጌልን ይሰብኩ ዘንድ ምስክሮቼ ትሆናላችሁ ሲል ወንጌል ስለ ክርስቶስ ነው የሚናገረው። ወንጌልን ትሰብካላችሁ ምስክሮቼ ትሆናላችሁ ብሎ ሲገልጻቸው እናያለን። ስለዚህ በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳርም እስከ ምድር ጥግ ድረስ ምስክሮቼ ትሆናላችሁ። ይሄን ደግሞ በሐዋርያው ቅዱስ ጳውሎስ ሕይወት ውስጥ አይተናል። በሐዋርያው ቅዱስ ጳውሎስ ሕይወት ውስጥ አይተናል። ሐዋርያት ቅዱስ ጴጥሮስንም አይተናል። ሮም በመርከብ ሐዋርያ ሥራ ምዕራፍ 27 28 ስትመልኩ በመርከብ ሄዶ ወንጌል እየሰበከ እስከ በሚባለው ክፉ ገዢ ጽፎልን አልፏል። ክርስቲያኖች እየተገደሉ እየተቃጠሉ ፀሐይ በሮም ምድር ውስጥ ስትጠልቅ ጨለማ ሲመጣ በክርስቲያኖች ስጋ ኃላፊነታቸውን ተወጥተዋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠ ቁጥር 16 እንግዲህ እነዚህ አይተናቸዋል። አሁን ስምዖን፣ ጴጥሮስ፣ ኬፋ፣ ዮሐንስ 17 የቅዱስ ዮሐንስ ስሞችን ያዕቆብ ወይ ታላቁ ያዕቆብ የተባለ የሚጠራው እንድሪያስ የጴጥሮስ ወንድም፣ ፊልጶስ ሐዋርያ፣ ቶማስ፣ ዲዲሞስ፣ በርተሎሜዎስ ኢትዮጵያ ሊቃውንት በርተሎሜዎስን አንዳንድ ኢትዮጵያ ሊቃውንት ናትናኤል ነው የሚሉ አሉ ብለው ያስቀምጣሉ። ማቴዎስ ቀራጩ፣ ሌዊ ተብሎ የተጠርቶ ያዕቆብ ታናሹ ያዕቆብ ወልደ አልፌዎስ፣ ስምዖን ቀናተኛው ናትናኤል ተብሎ ይጠራል። ይሁዳ ታዲዮስ፣ ልብዲዮስ የሚባለው ማቲያስ በአስቆሮቱ ይሁዳ የተተካው ሐዋርያ ሥራ ምዕራፍ 1 26 ላይ ያለው ነው። ግን እዚህ ላይ ይሁዳን ነው የሚያስቀምጥልን። እናያቸዋለን ስም ዝርዝራቸውን። ቁጥር 16 ጀምራችሁ ስትመለከቱ ስምዖን ጴጥሮስ ብሎ ሰየመው። የዘብዴዎስ ልጅ ያዕቆብ፣ የያዕቆብ ወንድም ዮሐንስ ቦአኔርጌስ ብሎ ሰየማቸው። ምን ማለት ነው የሚለውን እናያለን። የነጎድጓድ ልጆች ማለት ነው። የነጎድጓድ ስለምን ተባሉ የሚለውን ሐሳብም በትርጓሜ እናያለን። 18ኛ ላይ እንድሪያስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም፣ ቀነናዊ ስምዖንም አሳልፎ ይሰማል። ስልክ እየተደወለ ነው የሚረብሸው። እሺ ልቀጥል። ስልክ ተደወለ እኮ ነው። ቆይ አጀሬ እኮ የማይሰራው ስራ ማቲን ከሆነም ተቋርጦ ኮፒ ሊንክ እያደረጋችሁ ጋይስ እና ሪፖስት አድርጉት ነው። ዲያቆን ስትመጣ ንገረኝ። ያው ተመልሻለሁ። ይሰማል? ይሰማል። እሺ ቶሎ ልበል። እሺ ከዛ ወደ ቤትም መጡ። እንጀራ መብላት እንኳን እስኪሳናቸው ድረስ ገና ብዙ ሰዎች ተሰበሰቡ ይላል። እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዝናው በቅፍርናሆም ብቻ ሳይሆን በዙሪያ ባሉ ከተሞች እየተሰማ የክርስቶስ ስም መነሳቱን ነው ሰዎች መስማቱን ወደሱ መተው ፈውስን ገንዘብ ማድረግ መሻታቸውን ይገልጻል። ስለዚህ ወደ ቤትም መጡ። እንጀራ መብላት እንኳን እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ ይላል። ወደ ኋላ ግን ልመለስና 12ቱን ሐዋርያት አንድ ጊዜ ደግመን እንዴ አንዳንዶቹን አይተናል። ኦሬዲ ማርቆስ 1ን 2ን መግቢያውን ስናጠና ከስም ትርጓሜያቸው ጭምር አይተናል። ስለዚህ ነገዳቸውን እንመለከታለን። እንግዲህ 12 መረጠ። 12 የመረጠበት ምክንያት ሐዋርያት 12 ናቸው። 12 የተመረጡበት ምክንያት በ12ቱ ነገደ እስራኤል ምሳሌ ነው። ኦኬ በ12ቱ ነገደ እስራኤል ምሳሌ ስለተመረጡ 12 ኦኬ። ይሄንን እንግዲህ ማቴዎስ 19 አንዴ ልክፈትና
ማቴዎስ እና ራእይንም እናያለን እዚሁ ጋር በዚህ ጉዳይ በ12ቱ ነገደ እስራኤል ብቻ ደግሞ አይደለም በኢየሩሳሌም ሰማያዊቷ ቅጥር በ12ቱ መሰረቶች ብለው ደግሞ የሚያስቀምጡም ሊቃውንት አሉ። ሁለቱንም እኔ ዮሐንስ ራእይን ስትከፍቱ ዮሐንስ ራእይ ምዕራፍ 21 ላይ መጨረሻ ራእይ ዮሐንስ ስንት ምዕራፍ ነው ያለው? 22 ምዕራፍ ነው ያለው። 21 ላይ ስትመጡ የምናገኘው አንድ ሚስጥር አለ ከቁጥር 14 ላይ ለከተማይቱም ሰማያዊቷ ኢየሩሳሌም ለከተማይቱም ቅጥር 12 መሰረቶች ነበሯት ይላል። አያችሁ 12 መሰረቶች ነበሩ፣ በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር ይላል። ስለዚህ ኢትዮጵያውያን ሊቃውንት 12 መሆናቸው ምንን ይናገራል ቢሉ አንደኛ 12ቱ ነገደ እስራኤል ኦኬ 12ቱ ነገደ እስራኤል በእነሱ ምሳሌ፣ ሁለተኛ በ12ቱ በኢየሩሳሌም ሰማያዊ ቅጥር ባላት በ12ቱ መሰረቶች የተጻፉ ናቸውና ስትመለከቱ ኢየሱስም ይላል እንዲህ አላቸው ደቀ መዛሙርቱን ሐዋርያቱን እንዲህ አላቸው እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገር ስትፈርዱ በ12 ዙፋን ትቀመጣላችሁ። አያችሁ። ስለዚህ ለምን 12 ሆነ የሚለው በሁለት እናየዋለን ማለት ነው። እሺ ማቴዎስ 19 ራእይ 21ን ይዘው ነው ሊቃውንቱ በሁለት የሚፈቱት። እሺ ስማቸውን እንመልከት። እሺ የዘብዴዎስ ልጅ ያዕቆብ የያዕቆብንም ወንድም ዮሐንስ ቦአኔርጌስ ብሎ ሰየማቸው፣ የነጎድጓድ ልጆች ማለት ነው። ቅዱስ ዮሐንስ እንግዲህ ያው በባለፈው ተምረናል። በማቴዎስ ወንጌል ምዕራፍ 4 ላይ እንዴት አድርጎ በፍቅር እንደጠራቸው አይተናል። ግን ጀስት አሁን ሰዓት ለመጠበቅ ስማቸውን ብቻ እና ነገዳቸውን ተመልክተን እንጨርሳለን። የዘብዴዎስ ወልደ ዘብዴዎስ ያዕቆብና ያዕቆብ ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው። ሐዋርያት ሥራ ምዕራፍ 12 ላይ ታሪኩን ተጽፎ እናነባለን። ኢትዮጵያውያን ሊቃውንት ይሄ በኢትዮጵያውያን ሊቃውንት ዘንድ ነው የሚነገረው። እናቱ ማርያም በአፍልያ ትባላለች። የዘብዴዎስ ልጅ ያዕቆብ እና የያዕቆብ ወንድም ዮሐንስ እናታቸው ማርያም በአፍልያ ትባላለች ብለው ሊቃውንቱ ያስቀምጣሉ። እንግዲህ ቅዱስ ዮሐንስ በቤተክርስቲያናችን 17 ስሞች እንዳሉት በአንዳንድ ሊቃውንት ዘንድ ይነገራል። ያዕቆብም ቅዱስ ያዕቆብ ወልደ ዘብዴዎስ ተብሎ ይጠራል። ቅዱስ ዮሐንስ ወልደ ዘብዴዎስ ብላ ትጠራዋለች። ምን ማለት ነው? የዘብዴዎስ ልጅ ማለት ነው። ኦኬ የዘብዴዎስ ልጅ ይሄ ወንጌል ላይ እንደምናየው። ከዛ ደግሞ ያው ዋናው እያንዳንዱን አይተናል፣ ወደ ኋላ መመለስ አያስፈልግም። ቦአኔርጌስ የሚለውን ነገር ቦአኔርጌስ የሚለው ስም ምንድነው የሚለውን እናያለን። ቅዱስ ዮሐንስ ወልደ ነጎድጓድ ቦአኔርጌስ መባሉ ምንድነው ቢሉ ይላሉ ተቆጪ፣ ኃይለኛ፣ አስደንጋጭ ማለት ነው ብለው ይተረጉሙታል የአባቶቻችን። እንግዲህ የዘብዴዎስ ልጅ ያዕቆብ ወንድም ዮሐንስ ቦአኔርጌስ ብለው ወይም የነጎድጓድ ልጅ ማርቆስ 3:17 ላይ እንዳለን ተገልጧል። ስለምን ይሄንን በዚህ መልኩ ተገለጠ ቢሉ አንደኛ ጌታችን ኢየሱስ ክርስቶስ ሰዎች ስላልተቀበሉ፣ በተለይ የሰማርያን ሰዎች ያነሳሉ ኢትዮጵያ ሊቃውንት። የሰማርያ ሰዎች ጌታችን ኢየሱስ ክርስቶስን ስላልተቀበሉ ዮሐንስ ቦአኔርጌስ ተብለዋል፣ የነጎድጓድ ልጅ። ምክንያቱም ሰዎች የእግዚአብሔርን ቃል ባለመቀበላቸው ምክንያት ሲገስጹ ያንን መሰረት አድርጎ ጌታችን ቦአኔርጌስ እንዳላቸው ቋጫለም ሰዓታችን የጨረስን ስለሆነ እሺ። ጴጥሮስ፣ ኬፋ፣ ስምዖን ነገደ ሮቤል፣ ዮሐንስ ደግሞ ወልደ ነጎድጓድ የነጎድጓድ ልጅ ኦኬ የዘብዴዎስ ልጅ እናቱ ማርያም በአፍልያ ይላሉ አባቶቻችን። ነገዱ ይሁዳ ነው። ኦኬ
ያዕቆብን ታላቁ ያዕቆብ እየተባለ ይጠራል። እሱም ነገዱ ይሁዳ ነው። እንድሪያስ የጴጥሮስ ወንድም እሱ ሮቤል ነው። ነገዱ የሮቤል ነገድ ነው። ፊልጶስ ሐዋርያ እሱ ዛብሎን ነው። ኦኬ የዛብሎን ነው። ቶማስ ዲዲሞስ እሱ ደግሞ አሴር ነው። ቶማስ ዲዲሞስ አሴር። በርተሎሜዎስ አንዳንድ ሊቃውንት ኢትዮጵያ ሊቃውንት ሆነም በውጭው ዓለምም ያሉት ምናልባት ናትናኤል ነው ተብሎ ይጠራል። ወልደ እልፍዮስም ብለው ይጠሩታል። እሱ ደግሞ ጋድ ነው። ጋድ ነገር። ስምዖን ቀናተኛው ናትናኤል እሱ ደግሞ ብንያም ነገዱ ከብንያም ነው። ይሁዳ ታዲዮስ ወይም ልብዲዮስ የተባለው እሱ ደግሞ ነገዱ ዮሴፍ ነው። አሁን ከዚህ ነገድ አንድ ነገር ይወጣል። ማነው እሱ? ይሁዳ ያስቆሩት ይሁዳ ነው። እሱ ከ12ቱ ሐዋርያት መካከል በኋላ ላይ አይቆጠርም። ምክንያቱም በሱ ፋንታ ማን ተተክቷል? ማቲያስ ተተክቷልና ማቲያስን እናያለን። ማቲያስ ሐዋርያት ሥራ ምዕራፍ 1 ቁጥር 26 ጀምራችሁ ተመልከቱ። እሱ ማቲያስ ደግሞ ይላሉ በቤተክርስቲያናችን አስተምሮ ነገደ ተብለው ተጠርቷል። ብዙ መጽሐፍ ቅዱስ ማስረጃ ማየት እንችላለን። ጌታችን መድኃኒታችን የላካቸው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እነዚህ ነጥቦች ለዛሬ እንያዝና በሚቀጥለው ሳምንት ደግሞ ሐሙስ ዕለት ከመቀጠላችን በፊት ቁጥር 20 ጀምሮ ያለውን ነው ሐሙስ የምንቀጥለው። ከመቀጠላችን በፊት ጉሙን የስማቸውን ትርጉም ይዘን እግዚአብሔር አምላክ በስማቸው ውስጥ ሊሰብክ ሊያስተምር ሊገልጽ የወደደ ምንድነው የሚለውን ሐሳብ የምናይ ይሆናል። ስማቸውን የአንዳንዶቹን ሐዋርያት ስም ቀይሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ የአንዳንዶቹን የሐዋርያትን ስም ለምሳሌ ጴጥሮስን ስትመለከቱ ስም ቀይሯል። ስም የመቀየሩ ሚስጥር ምን ነው የሚናገረው የሚለውን እናይና እንጨርሳለን። ይሄንን የቅዱስ ብሎ የመቀየሩ ስም ምን ነው? ለምሳሌ ዮሐንስና ያዕቆብን ደግሞ ቦአኔርጌስ የማለቱ ሚስጥር ምንድነው የሚለውን ቅዱስ ዮሐንስ አፈወርቅ ሲያስረዳ ብሉይ ኪዳንን የሰጠ አብርሃምን ወደ አብርሃም ሰራን ወደ ሳራ ያዕቆብን ወደ እስራኤል የቀየረ ለሌሎችም ሳይወልዱና ከልደታቸው ጀምሮ ለይስሐቅ ለሶምሶም ስምን የሰጠ እርሱ ሚስጥር ከዚህ ጋር ተያይዞ ይነገራል ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅና እነዚህን ነጥቦች መያዝ መረዳት ማወቅ ይገባል። ለዛሬ በቃናል። አገልግሎት ስም ላይ ስላለው ቤተክርስቲያን ነው ያለውት። ሰዓት የሚጨርስኩ ስለሆነ እዚህ ጋርና ምልጃዋ ከኔና ከናንተ ጋር ይሁን። ይቆየን። የእግዚአብሔር ጸጋ የቅዱሳኑ ተራዳኢነት አይለየን። ተባረኩ። አሜን። ቃሎት ያሰማልን ዲያቆን፣ እግዚአብሔር ያክብርልን። መልካም ፍሬ እንድናፈራ ሁላችንም እንግዲህ አሜን አሜን አሜን። ጥሩ ነው። አሜን። አገልግሎት ዘመንም እንዲያበረክትልን ጤና እንዲሰጥልን በጸሎት አስባቸው። እንግዲህ አይደለ ዲያቆን አስቡላችሁም። እግዚአብሔር ያክብርልን። ቃሎት ያሰማልን። ደጋግመን ነው በር ተማሪዎች ሊገቡ ስለሆነ እኔ ይፈቀድልኝ ሚውት አደርጋለሁ። እናንተ ቀጥሉ። ዲያቆን ስላሉ ዲያቆን ክርስቶፈር ስላሉ ታሰው ጸሎት ያቀርቡልናል። እሺ በር ይከፈት እየተባለ ነው። ዲያቆን ለነገሩ ገብቷል። ቅድም እኮ ከታች ማኑ ነገር እያሉኝ አስቸግረው ነበረ። ዲያቆን ዛማኑን ተከትለው
ዲያቆን እንዴት አለ? ክርስቶፎሮስ ግን ክርስቶፎሮስ ነው። እኔ እኮ በታይትል አልጠራም። ክርስቶፎሮስ ነው የሚቀናኝ። ወንድም ጋሽ አፉ ነው የሚቀናው። እንዴት አሉ አንቱ? ሰላም ብያለሁ ሁላችሁንም። ለማን ነው የቀድሞ? ኧረ ስለ መድኃኒዓለም ዲያቆን ጳላዲ ብዬ ኧረ በውስጥ ይሻላል አሉ እና ሰላም ብያለሁ። ሰላም ያላችሁ እህቶቻችን ከፍርም ያላችሁ። አይ በቃ እንግዲህ ምን ይደረግ አሁን እኛ ራሱ እኮ እንደዛም እንደዚህም ብለን ነው ከዛ ሲጨንቀን አወጣ ነውና ሲጨንቀን ያውጡ ዝም ብለው አረ እግዚአብሔር ያለው መምህር ምናምን ከዛ ትንሽ ቆይቶ እኮ ሊቀሊቃውንት ሊሉ የቲክቶክ ማህበረሰባት እንደ ነገር ምናምን ብለን እኮ አባይ ፍሱኝ ማርኩኝም መጣ። የሚገርምህ እኮ ጳላዲ ኧረ በስመ አብ እናንተ ይኸውላችሁ ብዬ ተናገርኩ። በቃ ይኸውላችሁ ይሄን የምትፈልጉት ምናምን ብዬ ትዝ ይለኛልና አይፋቱም። ይገርምሃል ቲክቶክ ላይ ያሉ እህት ወንድሞቻችን አይፋቱም። እና አሁን አንተም የሆነ ነገር ከመምጣቱ በፊት ዝም ብለህ ስጥ እና ቃለ ሕይወትን ያሰማል፣ ለምስያትን ያውርስልን። በጣም ከገባሁ ጀምሮ እየሰማችሁ ነበረ። ጋገር እናቶቻችን ቶሎ የሚሰማ ምጣድ አለ ይላሉ። ቶሎ ደግሞ የማይሰማ በጣም ብዙ ሰዓታትን ፈጅቶ የሚሰማ ምጣድ አለ ይላሉ አይደል? ልክ እንደዛኛም ቃለ እግዚአብሔርን በእርግጥ ያው ኃይል ስላለው ፓወር ስላለው ቃለ እግዚአብሔር መቼ ያደረደነው ልባችንን እንደሚያረሰርሰው አናቅም። በእርግጥ ግን ደግሞ እንዳልኳችሁ አሁን ብዛትም አይደለም ጥራት ነው ትልቁ ወሳኙ ጉዳይ ብዬ አምናለሁና እንደዛ እስከሆነ ድረስ ወንድሞቻችን እንኳን አይደለም 130 180 አሁን ዛሬ እስከ 200 ማይቼ ነበር ነው ከገባው በኋላ ሰው እየተከታተለ ይቅርና እንዳው ለትዝብቱ እንሆናለን። ነገም ደግሞ ምናልባት ለፍርድ እንዳንቀርብ እንጂ በዚህ የተነሳ ምክንያቱም ሌላ ነገር ላይ ምናምን 80 ሺህ 100 ሺህ እያየን ነው ከሰሞኑምና እንደዛ እንዳይሆን እንጂ ወንጌል አንድ ሰውም ቢሆን አንድ ሰው እኮ ጥቂት ነው ወንጌል ለማስተማር አይባልም። ግን እንዳያልፍብን ጊዜያችንን እንጠቀም፣ እንወቅ። ክርስትናችንን በተለምዶ የምንራመደውን ነገር በተቻለ መጠን ጨክነን እናስወግድ። የልምድ ክርስትና የሚባል የለም። ይሄ ዝም ብሎ ምኑንም እጅና እግሩን ሳይለዩ መንቀሳቀስ ማለት ነው። እና እንዳላስረዝም ብቻ ፖይንት ምንድን ነው እግዚአብሔር አንድ ሰውን ቢያገኝ ያስተምራል በሰው ላይ አድሮ፣ ሁለትም ቢሆን እንደዛው፣ ከዛም ላይ በታችን ቢሆን ምንም ችግር የለውም። ወንጌልን የሚያጎድል ነገር አይደለም። ግን እንዳልኳችሁ መጀመሪያ ተማሩና እንድንማማሩላችንም እግዚአብሔር ያግዘን። ያው ማንቆረባበስ የለም። ዲያቆንም ስታዩት ወደ ትምህርት እንግባ ነው። ዛሬም ፈጥነን የገባ ነው። በገባን በ5ኛው ደቂቃ ትምህርት የጀመርነው ማለት በሰዓት ተገኙ። በሰዓት ማለት ነው። እናንተ ትመጡ ዘንድ ኮፒ ሊንክ ይደረግ፣ ሪፖስት አድርጉ፣ ሼር አድርጉ እየተባለ ረጃጅም ደቂቃ መውሰድ የለብንም አይደለም። ሰው የፈለገ ይመጣል፣ ያልፈለገ ይቀራል። ማስታወቂያ የሚሰራው የፈለገ መጥቶ እንዲማር ስለሆነ ማለት ነው። የመጣችሁትን ደግሞ እግዚአብሔር ያክብርልን። ማስታወቂያ ለሰራችሁትም ደግሞ እግዚአብሔር ያክብርልን። በጣም 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 ዲያቆን ግን የማዕረጓ ነገር እኔ መምህር የሚለውም ከብዶኛል። እዚህ ማስተምራቸው ደብራችን ላይ ያሉና መንገድ ላይ ሁሉ መንቀሳቀስ እስከሚከብደኝ ድረስ በጣም ትልልቅ ሰዎች መምህር መምህር እያሉ ጫንቆኝ፣ ባለፈው አዋጅ በሉት ማስታወቂያ እስከ ማውጣት ነው የደረስኩት። ስለ መድኃኒዓለም በቃ እንደዚህ አትበሉኝ ብዬ እስከ መንቀሳቀስ ደርሻለሁ። እና እንኳን እዚህ ዲያቆን ተብዬ ከባድ ነው። አይመጣውም ደግሞ ለመናገር እኮ ጳላዲዬ እውነት ለመናገር አይ እየደበከን ነው የሚመስለኝ። የሆነ ጊዜ እንደዛ ሲጠሩ ሰምቻለሁ። አይ ቲንክ ዲያቆን ታላቁም በቅርብ ነው በደንብ ነው የሚያወቅኩት። እሱ ራሱ ሲጠራ አልሰማሁም ብለህ ነው እንግዲህ ከእሱ ጋር ባርቆ ያለፉት ጌታ